ዋው እንዴት አባትሽ ነው የምታምሪ በእናትሽ I will tell you that money stop nonsense ለካካ እኔ ምለው ይሄ ምልክት ምንድነው? አሁን በታክሲ የመጣው ማለት ነው። ከጎን የነበረችው ልጅ የሆነ ኢንቨስቲጌሽን ፔፐር ይዛለች። ከዛ በስልክ ውጤቱ ምን እንደሆነ አላውቅም ምናምን ትላለች። ከዛ አዎ ሐኪም ነኝ አልኳት። ኦ ሐኪም ነህ በዚህ እድሜ አለች። አዎ ናለች። ምን ማለት ነው? ይሄ በጣም ታወራለህ፣ ወሬኛ ነህ። ሁለቱም ተጫዋቾች መጥራት ከባድ ነው። እኔ እንኳንም በዚህ ዘመን ተፈጠርኩ ነው። ምክንያቱም እነሱን የመሳሰሉ ድንቅ ተጫዋቾች ስላየው ማለት ነው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? ደርሰና ሰላም ታሰተንም ገብተና ዛሬም እንደተለመደው በጣም ባሪፍ ቪዲዮዎች ተመልሰናል። የባበደ ቪዲዮ ነው ያለው። እናንተ እስከ መጨረሻው አብራችሁን ቆዩ። የትም መሄድ አይቻልም። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ምንም ሌላ ነገር የለውም። ቪዲዮአችን መጨረሻ አብራችሁን ቆዩ። እሺ ወደ መጀመሪያ ቪዲዮአችን እዚህ ቤት አንቺ አቤት ምን ነው ማብራቱን አዘጊም? ሁለት ከአስር እኮ ነው። 2 ሰዓት ላይ ዝጉ አላልኳችሁ እንዴ? አሁን ገና አይደል እንዴ የሆነው? እሺ አጠፋለሁ በቃ። ምንድነው ማበራው ታዲያ? ዝጊው አጥፊው ዝጊው። እሺ በቃ ስቶቭ ምናምን የለም? አቤት ስቶቭ የለም። አዎ ከሰል ነው የምጠቀመው። ጭራሽ ቤት ውስጥ ከሰል? እሺ ምን ተጠቀም? ከሰል አትጠቀም ያሉኝ እና ከዘመዶችሽ ምናምን በልተሻት መጪ እንዴ? ከውጭ አትበይ እንዴ? በየቀኑ ከውጭ ይሆናል እንዴ? እኔ ለማድራ ነው ያከራዩት። ኧረ በስመ አብ ምንድነው? አዎ እንደዛ በቃ። ደሞ ዝጊው እስኪ ዝጊው። ግጠም ቀስ ቆይ እቺ ለቀቀች። ኧረ አለቀቀም። ምን ነው የሚለቀው? ከሁለት ሰዓት እንዳልፍ። ኧረ በስመ አብ ምን አይነት ምንጭኛ ኧረ ተው ተንኩስ። ያንተስ ከፋ ይምር ጭራሽ ጎረቤት ሄደሽ ምግብ ቢ። ኧረ ተው ይከብዳል። ሰውን በሙሉ ልታባረር ቆርጣለህ አንተ። ደግሞ አካሄዱን ቀይሯል ተንኩስ። እንዴ ፈንደድ ማለት ጀምሮ ይመች ምርጥ አከራይ። እኔ ምን የፈሩት ይደርሳል ይባላል። አዎ የፈሩት እኮ ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት ለምን እንዲደርስብኝ። ሁላችንም ነው ሀብት የምንፈራው። ሁላችንም ሀብት እንፈራለን። እኛ ላይም እንዲደርስ። ኧረ የዘንድሮ ሰው ንግግር ጨምሯል። አክሰንቱ ከበድ ይላል። የኔ ዋው እንዴት አባትሽ ነው የምታምሪ በእናትሽ I will tell you that money stop nonsense ለካካ ወይኔ እሺ ተለው ግደሉኝ። በቃ አማራጭ እንዳታሲያቅ። በቃ ቶሎ ግደሉኝ። ከዚህ በላይ ምን ጠብቃለሁ? አንዳንዴ ይኸው መቸኩል ዋጋ ያስከፍላል። እሺ ከዚህ ሰው ተማሩ። ወደ ቀጣይ ቪዲዮ እናልፋለን። አንበሳው በይ አትመቹኝም፣ ደስ አትሉኝም አንቺ። ወይኔ አይዞ ወንድሜ ይነጋጣ ወድቃ ነበር። አንተ ለትንሽ አቁመቱ ሲያተረፈ አንተ በእጅ ግን ሰርታ ጨርሰሃል ወንድሜ። ፑላፒ ሀርካኖ ጀቴ ጨረስቴ ቱሉከቲ ደምቴ ሞ ምንድነው ደግሞ ዋና መሳሪያ ነቄ ክብደቲ ወጅን ተጋጨ ተረፈ። አንተ ሽሮ ማቢያንኬ ሽመልስ ተረፈ። በእጅ እኮ ዱረም እጅህን ጨረስተ ከዛ ወደ እግር ትሄዳለህ። እሺ ጥሩዳ ስፖርት እንቅስቃሴን ጥሩዳ አከነቴ አፍጢሚ ኬቲን ተከለምቴ ገሩ ጤና ኬቲ ፊት ሲጎዳ ወንድሜ። ለማንኛውም እና ስፖርት ከተፍ ተፍ ጀቴ ፊት ወንድሜ አስባችሁ አንገቱ እኮ ነው። ኧረ አይሳቅም የምር ግን ከባድ ሪስክ ያለው ስፖርት አትስሩ በእናታችሁ የምር። ኧረ አሁን ይሄ ልጅ
ተርፏል። መቼም ያው ስፖርተኛ ስለሆነ ይተርፋል ብዬ አስባለሁ። አይ ጉራጌ እኮ ስራ ከመውደዱ የተነሳ ኤሌክትሪክ ሲይዘው ምን ቢል ጥሩ ነው? ልቀቀኝ ልስራበት። እውነት ነው። አይ እውነት ነው። ጉራጌ ስራ ይወዳል። ጉራጌን አትናገሩ ይላችሁ። ጉራጌ ከአዲስ አበባ ውስጥ ጉራጌ ቢጠፋ ምን ያህል አዲስ አበባ ባዶ እንደምትሆን አስባችሁታል? አዲስ አበባን ቀጥ አድርጎ ያዘው እኮ ጉራጌ ነው። ቁም ነገር ነው ብላችሁ የምር ለበዓል ምናምን እንኳን ወደ ሀገራቸው ሲገቡ ምን ያህል ጭር እንደሚሉ ታውቁት ያኔ ነውና የምር ጉራጌ አንደኛ በቃ የምር የሥራ ሰዎች ሁላችንም እኮ እንደዛ ብንሆን የት እንደርስ ነበር። ከሱቄ ገዛው ወይ ዘይት ፈልጌ ነበር። ዘይት ስንት ሊትር ነው? 1 ሊትር 450 450 ሁሌ መጨመር ነው የስራችሁ። ምን እናንተ ስራ ደግሞ በጣም እኮ ነው የሚገርመው። አንቺ ሻምጪው በእናትሽ 450 አሁን ለ1 ሊትር 450 ምን እያደረገ ነው እንዴ? አቺ ና ዳይ ሌባ እንዴ! ምንድነው? ዝም ብሎ መሄድ አለ እንዴ? ኧረ እንደዛ አይደለም። ራስ ምን ያንተ ባትብሻል? ስንት ነው ዘይት ያልሽው? 450 እና ስንት ነው የሰጠሁሽ? 50 ብር መልስ ለምጫ። በቃ ይሄ ልጅ ባሰበት። ይሄን ጫት ለምንድን ነው ይሄ ልጅ ማታስተውት? ብሶበታል በቃ ጭራሽ ማለት ነው። እኔ ግን ያዝናናኛል። ይመቸው። ሚስቴ እንዴት እንደዚህ ታደርጊኛለሽ? የእኔ ሚስት ስንት ነገር አቅደን የእኔ ሚስት ወይ ለሱ ተሳስተሃል። ሌላ ቦታ ነው ማለት። ኧረ ተሳሳትኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ። የሊዲያ የሚስቴ የኔ ሚስት የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደርባብኝ ነች ማለት ነው። ምንድን ነው ሰውዬው? ማነህ አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከ ዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ማን? ዋናው ባሏ እኔ ነኝ። አንተ የተደረብከው ነህ። ይሄ ነው እኮ። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እንዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየሁበት ሌላው መሰለኝ ኩስ። እኔ ይኸውላችሁ እኔ ምንም አይደለም በዚህ ጉዳይ ላይ ተናጋሪ ሰው አታርጉኝ። ምክንያቱም ተናጋሪ ሰው አታርጉኝ ያልኩት ብዙ ሴቶች አሉ፣ በጣም ብዙ ጥሩ ሴቶች አሉና እነሱን መንካት እንዳይሆንብኝ ግን እረፉ። የምር 1 2 3 የምታጫውቱ ሰዎች ኧረ አሉ እስከ 10 የሚያጫውቱ ከተገኘ ማለት ነው። ግን እረፉ የምር በቃ ይብቃችሁ። የምር ቀጣይ ቪዲዮ እንዴ ወንድም፣ ይሄ ሁላ ሰልፍ ነው በእናትሽ። ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው። በእናትሽ መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኛ። እኔ ቆንጆ ነኝ። ቁጭ በይ በእናትሽ። ዞር በልክ። ወዴት ነው? አንተ በፍቅረኛ ይቀልዳል። ብዙ ከፍ ገጠር ኧረ ዘንድሮ ሰልፍ አይደርሰንም። ኧረ ነጤ ተባበሩ። ቢያንስ ከፊት ለፊት አድርጉ። ቢያንስ አዎ፣ በእናትህ ነይ። አይ ወላሂ ሰው ይቀራል እኮ ነው። 2 hours later በቃ ማን እንበለው መሰለሽ? አንተ ምን አገባህ? አባቱ ያወጣለት። ማን እንበለው? አንተ ነህ። ማን ነው አባቱ? እዛው ሰልፍ ላይ ቺት እንዴ! እኔ ቆይ ሰልፉ የት ነው? አውሮፓ ነው? የት ነው? አረብ ሀገር ነው? የት ነው ሰልፉ? 9 ወር የፈጀ ሰልፍ ደግሞ በዛ ላይ ቺት። ይሄን እኮ ነው የምላችሁ። በቃ እንቀጥላለን። ቀጣይ ቪዲዮ
ሽማግሌ ላክ ቶሎ ብለህ ወይኔ አባቴ መጣ። ምን እያደረጋችሁ ነው? ምን እያደረግሽ ነው? እንትን ይሄ እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባቷ ነኝ። ምን ነው ደነገጥክ? ሰው አልመስልም። አጋጣሚ አይደለም በቃ እኔ ልሂድ በቃ ይመጣል ብለው ሰላም በለኝሽ። ወዴት ነው የምትሄጂው? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው ምንድን ነው ሽማግሌዎች መቼ ነው የምልከው? አይ በቅርብ ልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። እንትን ያደረከው ጫማ ደግሞ ትልቅ ጫማ አድርገህ ነው እንጂ ረዘምክስ። እስኪ ጫማህን ታወልቀዋለህ። እስኪ ቤት ግባልኝ። ረጅም ነው አላልሽ? ምን ይሰራል? ረጅም ነው አላልሽ? ምን ረጅም ነው እኮ ነበር። ምንድን ነው የምትሰራው ስራ? ተው ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ እኮ ነው እንዴ? በትርፍ ጊዜ ይሄ ዝም ብሎ አሁን እኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ሂጂ ቀጥታ ግቢ፣ ወደ ቤት ግቢ። አንተም ወደ ቤት ሂድ። በቃ ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እናወራለን። እሺ። አይ በቅርብ ከባዱ ነገር ሽማግሌ ሲላክ ደግሞ ልጁ ምን አለው የሚባለው ጥያቄ ነው። ጤነኛ ነው ልጁ፣ ጤና አለው። በቃ ሁለት ንጹህ ኩላሊቶች አሉት። አንተ ገና ትናንትና የተፈጠርክ ልጅ ነህ። ለጋብቻ ምን አስቸኮለህ? እኔማ በቃ ያው ህይወት ልመስርት ብዬ ነው። ምንም በአሁን ሰዓት መሰርታለሁ ብለህ ገደል ነው የምትገባው። የልጅ ላሳይሽ ብዬ እኮ ነው ነበራ። ታዲያ አንተ መሰርታለሁ ስትል አልባ ዞር ትላለች። 100 ብር ካላመጣ ትለኛለች። እንዴ ደፋር ነች በጣም። 100 ብር ቆይ ካላመጣህ የምትለው ገና አስቀድመህ ልትቀልባት። ታዲያ የለኝም በላት። ያረ 100 ብር ከየት ይመጣል? እኔ ለኬንያ ዞሬ 100 ብር ከየት አመጣለሁ እኮ። ትቀልዳለች። አፍሩም ምን ያሳፍራ የዘንድሮ ሴት። ኧረ የዛሬው ቪዲዮ ደግሞ ሴቶች ላይ ብቻ ነው የተነሱባቸው። ሰውን ሰው ያደረገው ብድር ነው። ለማበደር ደግሞ አትፍራ፣ ተበደር። ከዛ ለማመለስ አትቸኩል፣ ተረጋጋ። ቢቻል ለመካድ ሞክር። ለመካድ እሱ ነው የሚያወራው። ለመካድ ሞክር። አንተ አበዳሪ ልታሳጣ ነው። አንተ አረፍ። እኛ አንክድም። እንደ አይነት ምክር እንዳሰሙሽ አበዳሪ ሊያሳጣ ነው። ከሴቶች ጋር ኳስ ስታይ በዝማ አረ ይችላል። አይሽ ያገባው አራተኛ ሃይላይት ነው። ማን ነው ደግሞ? ድጋሚ ነው የሚያሳየው። ነው እሺ። አረ በስማ ስጠው። እሺ ለዛ ስጠው። ለምንድን ነው ፊሽካ አላረገው የማይሰጡት? መሀል ላይ ጥቁር ለለበሰው ስጠው። እዛ ፊሽካ አላረገው። አይኑ አይም እንዴ አንገቱ ላይ ፊሽካ አላረገው። ስጠው። አስበላው በላ መከራ እኮ ነው። ከሴት ልጅ ጋር ኳስ ማየት ፊሽካ ያደረገው ዳኛው ነው። እናቱ ቢራ አጫዋች ነው እሱ። ለነገሩ አይፈረድም። እኛም ኳስ ማየት ስንጀምር ሃይላይቱን ጎል መስሎን ጨፍረናል። እኔ የምለው ይሄ ምልክት ምንድን ነው? አሁን በታክሲ እየመጣው ማለት ነው ከጎን የነበረችው ልጅ የሆነ ኢንቨስቲጌሽን ፔፐር ይዛለች። ከዛ በስልክ ውጤቱ ምን እንደሆነ አላውቅም ምናምን ትላለች። ከዛ አምጪ ልልሽ አልኳት። ከዛ ቫይታሚን ዲ ሌቭል ነው ሎ ሆኗል። ከዛ በቃ ቀንሷል ቫይታሚን ዲ ሌቭሉ አልኳት። ከዛ ምንድነው የማደርገው ምናምን አለች። በቃ ያው ሰፕሊመንት ነው የምትወስጂው። ከዛ በቃ ፀሐይ ያው ጧት በሳምንት 3 መውሰድ ነው አልኳት። ከዛ ኦኬ የጤና ባለሙያ ነህ አለች። አዎ ሐኪም ነኝ አልኳት። ኦ ሐኪም ነህ በዚህ እድሜ አለች። አዎ አለች። ምን ማለት ነው ይሄ? ከዛ ወርጄ እያሰብኩኝ ነው ይሄ ምን እንደሆነ አውቃለሁ። ይሄ ምንድን ነው ቲክቶክ ላይ መጥቼ እጠይቃለሁ ብዬ እንትና ይሄ በጣም ታወራለህ፣ ወሬኛ ነህ። እስቲ ኮመንት እናንብ። ቤት ና ማለቷ ነው። ማትገመት ሰውን ማለቷ መሰለኝ። ቆንጥጠኝ ማለቷ ነው። ማጨብጨቧ ነው በአንድ እጇ። እኮ ኮመንት የምታደርጉ ሰዎች የሆነ ግሩፕ አላችሁ። የሆነ ብዙ ኮመንት ላይ አውቃችኋለሁ። የሆነ ግሩፕ ፈጥራችኋል። እናንተ ተሰብስባችሁ ቲክቶክ ብከፍቱ አረ በስመ አብ ቫይራል ነው አንዴ በቃ። ያለ ምን ሆነሽ ነው? ባሌ ሴት ካያ ይመረን ብዬ ጠንቋዩ ቤት በሄድ ከኔ ጋር ካደርሽ ይተዋል ብለው አሉኝ። እና ወደዛ ነው የምትሄጂው?
ወደ እሳቸው እየሄዱ። ሩቅ ነው እንዴት? ትንሽ ራቅ ይላል። አች እዛ ድረስ ከምትሄጂ እኔም እኮ ትንሽ መጠንቆል እኮ ሞክራለሁ። ምን ሩቅ አስኬደሽ? ይሄው እዚያ አጠገብሽ አለ። ታይ ቪዲዮ ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። መሪጌታ ይችላል። መሪጌታ ጋር ሄደማ እንዴት አትውደድ? ምንስ ብትሆን ትወዳለች። አይ መሪጌታ አይደለ? አትሳቁ፣ የምር አትሳቁ። እኔ አመልጦኝ ነው የሳቅኩት። አይሳቅም፣ በኤሌክትሪክ አይሳቅም። እንደዚህ እኮ ቀንድ አበቀለ ማለት ነው። ክርስቲያኖ ሮናልዶ ቆማጣ ሆኖ ሜሲን ይበልጧል። ልንገረ ሊዮኔል አንድሬስ ሜሲ አይነ ስውር ሆኖ የአይነ ስውር ዱላ ይዞ እንደዚህ እያለ ሲያረሰበልን እናቴ ትበልጣው። እግዚአብሔር ሊዮኔል አንድሬስ ሜሲ ተሟላ ተጫዋች ነው። ተመልካቹ ይፍረድ። የፈለገ ሰው ይፍረድ። አንካሳው ነው ይበልጧል። የእግር ኳስ አፍቃሪ ፍረደኝ። እኔ ቢሆን በላኝ የፈለከው ሜሲ ከሲያረሰበን የተሻለ እልም ያለ የተሻለ የተሟላ ተጫዋች። ኧረ አንተ ተጫዋች አታውቅም። 16 ከ53 ሆኖ ኳስ መምታት እኔም እችላለሁ። እኔ ቤተሰብ ፍረዱን፣ እንበላላለን። አዎ ዝጎ አፖስቶ ይኸውላችሁ እኔ ልፍረዳችሁ። ሲጀመር ኳስ በትክክል የሚያይ ሰው ማለት ነው ሁለቱንም ተጫዋቾች መጥላት ከባድ ነው። እኔ እንኳንም በዚህ ዘመን ተፈጠርኩ ነው የምለው። ምክንያቱም እነሱን የመሳሰሉ ድንቅ ተጫዋቾች ስላየው ማለት ነው። የምሬን ነው። ኳስ የሚያይ ሰው የሁለቱንም ችሎታ ማድረቅ አለበት። በቃ ሲጀመር ማለት ነው ፉክክር ውስጥ የሚገቡ ሰዎች አይደሉም እነሱ። በቃ ሁለቱም ይችላሉ፣ ምንም ጥያቄ የለውም። ኳስ የሚያውቅ ሰው ሜሲ አይችልም፣ ሮናልዶ አይችልም ማለት አይቻልም። ሁለቱም የ21ኛው ክፍለ ዘመን ምርጦች ናቸው። የምር እኔ ከዚህ በኋላ እንደነሱ አይነት ተጽዕኖ ፈጣሪ ኳስ ተጫዋች ይመጣል ማለት እኔ ይከብደኛል። እውነት እንኳንም በዘመኔ ሜሲና ሮናልዶን አየኋቸው። በቃ እንኳንም አየኋቸው። የምር አሁን በፊት ፔሌ ማራዶና ምናምን ይባላል፣ ግን ያው አልደረስንባቸው። ግን እኔ በቃ የዘመኔ ምርጦቹ ሁለቱ ናቸው። እኔ ክርስቲያኖ ሮናልዶ አድናቂ ነኝ፣ ግን ሜሲን መጥላት አልችልም። ምክንያቱም ይችላል። ሜሲ በጣም ክህሎት ያለው ተጫዋች ነው። ሮናልዶ በጣም የሚጥር ተጫዋች ነው። በቃ ሁለቱንም ማድረቅ ነው እንጂ ሮናልዶ ይበልጣል ሜሲ ክርክር ውስጥ የሚገባ ነገር አይደለም። በቃ ሁለቱም የዘመናችን ምርጦች ናቸው የምር። እና እንደተመለሰላችሁ ተስፋ አደርጋለሁ። ግን የምር ኳስ የምታዩ ሰዎች፣ በስርዓቱ ኳስ የምታዩ ሰዎች አትከራከሩ በዚህ ጉዳይ። ናሆም ፎንቴ እንዴት ነሽ? How are you, brother? I am fine, thank you. Thanks to God, I am alive every time. No problem. How about you? You don't think God? ናሽናዊ ቆራረጣን ኔትወርክ ውስጥ ወጥቼ ልግባ መሰልከ እንደገና። How about you? You don't think God? ጅፍተሮችን እያወራን ደፍራ አውራ። እኔ እንኳን ምንድን ነው የምደፍረው? በኋላ ተከስሼ ልታሰር እንዴ? ታኩሬ እኔ በጣም እንደዚህ በጣም ኃጢአት ነው። አሁን ዘመኑ ከፍቷል። ማወቅ ኃጢአት ነው፣ አለማወቅ ነው የሚሻለው። የምሬን ነው የምልህ። እኔ በጣም እንደዚህ እንግሊዝኛ የቻልኩት በምን እንደሆነ ታውቃለህ? በመድፈን። አሁን ዝም ብለህ የመጣልህን አውራ፣ ምን ችግር አለው? አንተ ለምን ብታገኝ ትደፍራለህ? እንኳን እንግሊዝኛ ታኩር ለምን ታስጨርሱታላችሁ? የሆነ ነገር በቃ እንደሚናገር ግልጽ እኮ ነው ታኩር። አብሻለሁ። አቤት። የኔ ድርጅት ውስጥ በመቀጠርክ በጣም ደስተኛ ሆኛለሁ። እኔ እውነቴን ነው። እኔ ደግሞ ብሩ ላይ ደስተኛ አይደለም፣ ደሞዜ ላይ። እሱ ችግር የለውም። ከስራ በላይ ግን ያንተ ስራ ሴቶች ማመላለስ ነው አሉ። እንደዚህ አለ። እሱማ እውነት ነው።
ሴቶች በጣም ወዳለሁ በዚህ እንደው ማለት ነው። ወንዶች ሁላ በጣም ደብሩኝ። እንደው ነባረረው እንደዚህ ወንዶቹም እየተሞቹኝ አይደለም ዝጀምር አይደል? እሱን ተይና ማለት ነው ባለቤትሽ እሱ ራሱ ሁላ በጣም ነው የሚያስጠላኝ። እዚህ ላይ ምን ይመጣል ሰው ጀራዝ በጣም ያስጠላኝ ነው። ባለቤቴ ደበረክ? ባለቤትሽ ደበረክ? ትንሽ እንደ ወንዶች ሁላ ነው የደበረኝ እኔ አይደል? አዎ ሴቶች ብቻ እናስቀረው እንደዚህ ቤት ውስጥ። ለማንኛውም አንተም ነገ እንዳትመጣ ከሴቶቹ ጋር በዛው ቀር። ኦኬ አታስፈልግ። ልበራችሁ ነው? አዎ እያባረርኩክ ነው። ኦኬ ነው? አዎ ይሄ ቢሮ ነው እንጂ ሴቶች የምታመላለስበት ቦታ። የሚገርም ነገር ባለቤትሽ በጣም ነው የሚመችኝ ማለት ነው። የሚገርም ነገር ባለቤትሽ ማለት እንደኔ ሴቶች ያበዛል። እኔ ሄዳለሁ ችግር የለም። አይ ቁጭ በል ቁጭ በል አብሻለ ቁጭ በል። እኔ ማለት ነው እኔ መምጣቴ አሪፍ ነገሩ ነው። ለምን እንደታውቃለሽ? እኔን እያፈራው ሴቶች ወደ እኔ ነገር አለ። አይ አንተ ቁጭ በል ችግር የለውም። በቃ አንተ አትባረርም። ደግሞ ስም ከሆነ እኔ እጨምርልሃለሁ። አስብራለሽ። እኔ የምለው አንቺ ምን አገኘሽ ማታ ማታ? ተው ሁለታችሁም እንዳሰሪና እንደ ሰራተኛ ነው እንጂ እንደዛ አይነት ነገር አያስፈልግም። ታማኙ ነው እስከቻላችሁ። መታመን ለራስ ነው። አዎ ጥሩ ነው። የዛሬ ቪዲዮአችን ይሄን ይመስላል። ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይ በአዲስ ቪዲዮ እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሰብስክራይብ ያደረጋችሁ ሰዎች ደግሞ ላይክ ግዴታ ነው። ቀጣይ እስከምንገናኝ